የምስጋና በዓል ኢትዮጵያ ውስጥ የተለመደው ዲቪ ሲወጣልህ ልጆች ማትሪክ ሲያልፉ ደሞዝ ሲጨመርልህ ትክክለኛ ምስጋና አይደለም። ጠዋት ከእንቅልፍ ስትነሳ እግዚአብሔር ሆይ አመሰግንሃለሁ። እችን ብቻ ብያችሁ ልጨርስ። ቾ የሚባሉ በዓለም ላይ የእሳቸው አይነት ሰው እንጃ ዓለም ከተፈጠረች ጀምሮ 10 ሰዎች ቢጠሩ ምናልባት አንዱ እሳቸው ይሆናሉ ብዬ አምናለሁ። ፓስተር ቾ ዓለም ከተፈጠረ ጀምሮ ነው ድንቅ እግዚአብሔር ሰው ያው በጨለማው ዘመን ዓለምን እንዲሸክ ያደረጉ እግዚአብሔር ሰው ናቸው። እና የሆነ ኢንተርቪያቸው ላይ ባለቤታቸውና እሳቸው ተጠየቁ። ከዓለም ሁሉ የተለየ በረከት እናንተ ጋር አለ። ህዝብ ይጎርፋል። ከዓለም ትልቁን ቸርች የከፈታችሁት እናንተ ናችሁ። የተባረካችሁ ናችሁ። ምንድነው ሚስጥሩ ሲባል እኛ መጀመሪያ ጠዋት እግዚአብሔርን አመስግነን ነው የምንጀምረው አሉ። ወደ ቤታችን ስንገባ የመጀመሪያ የምናደርገው እግራችንን ሳንታጠብ ምስጋና ነው እና በቃ ይሄው ነው ሚስጥራችን። ባለማመስገን የሚቀርብ ብዙ ነገር አለ በሉት ከጎናችሁ ያለው ቴንኪው ማለት ምን ችግር አለው? እኔ ዛሬ አሁን ባለቤቴን ገብቼ አሽጎደጎድባት ቴንኪው ምን ነው ምን ተገኘ? አይ አሁን በሚስቶቻችሁን ሄዳችሁ በጣም ነው ማመሰግነሽ ብትል ምን አትፈተው የሆነ ነገርማ አትፈተዋል ማለት ነው። ትጠራጠራለች። እግዚአብሔርን እናመስግን። በእውነት ባለዕዳዎች ነን በእግዚአብሔር። አንዳንድ ሰዎች እኮ ጫማ ገዝተው ያመሰግናሉ። ምግብ ላይ ራሱ እኮ አንዳንድ ሰው ጌታ በጌታ በኢየሱስ ስም እንበላዋለን። ስለምንበላው ምግብ ብናመሰግን፣ ስለለበስነው ልብስ ብናመሰግን፣ ስለ ልጆቻችን ብናመሰግን፣ ስላልሆነልን ነገር ብናመሰግን፣ ስለዘገየብን ነገር ብናመሰግን ከጠበቅከው በላይ ብዙ ነገር በህይወት ይመጣል። እስቲ ስጠው ለሆነ ሰው የሆነ ሰው ቴንኪው አይደለም የሚቀጥለውን ለመስጠት ራሱ እኮ ይደብራል። ስለዚህ ዶርዌይ ነው ብዙ ነገር ከእግዚአብሔር ወደ አንተ እንዲመጣ መንገድ ነው ማለት ነው። ቴንኪው እንባ እየፈሰሰ እግዚአብሔርን መንገድ ላይ ብታመሰግነው ምን አለ? ተንከባለ ብታመሰግነው ምን አለ? ውለታ በእኔ ብዙ ነው ጌታ ሆይ መሸከም አልቻልኩም ብለህ እሪ ያልክ እያለቀስክ እግዚአብሔርን ብታመሰግን ምን አለ? ትሞታለህ። ውለታው አለብህ። በሳምባ ውስጥ ያለ አየር እንኳን የጌታ የምትቀጥለውን አየር ትንፋሽ የምትወስደው እሱ ከፈቀደ ብቻ። የሌለንን ቁጥር ካለኛ አፍሪካውያን ኢትዮጵያ ውስጥ መወለድ ብቻ ያናድዳል። እዚህ ሀገር ማለት ትችላለህ። ኑሮ ከበደ ብለህ ማላዘን ትችላለህ።